አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። የሰይጣን ዋና ተንኮሉ ያለንበትን ነገር ማሰልቸት ነው። ሌላ ማስመኘ፣ ሌላ የተሻለ የሚመስል ማሳየት ነው። ይዋዛ መስሏችኋል ዲያብሎስ እና ተጨማሪ ነገር የያዙትን አስለቅቆ ተጨማሪ ነገር ማስመኘት የማን ተንኮል ነው? የሰይጣን ተንኮል ነው። እንድታውቁበት ያስፈልጋል። ስለዚህ የያዝናትን ነገር መጀመሪያ መጨረስ ያስፈጽመን መድኃኒዓለም። ስለዚህ የሚያስፈልገን ልክ ናቸው አይደለ? ምንድነው? እስቲ እንድገማት በደንብ ስሙ እስቲ። የዋዛ መስሏችኋል ሰይጣን አሉ አይደል? ሰማችሁ አይደል? ሌላ ማስመኘ፣ ሌላ የተሻለ የሚመስል ማሳየት ነው። የዋዛ መስሏችኋል ዲያብሎስ ስለዚህ ሰይጣን የዋዛ አይደለም ማለት ነው። ለዚህ ነው ትውልዱን የጨረሰው። እባካችሁን አባቶቻችን ይሄንን በተናገራችሁበት ቃላታችሁ ሰይጣን ምንም አቅም የለውም አትበሉ። እንደገና መልሳችሁ እንዴ ሰይጣን አለብኝ እንዴት ትላላችሁ? ለምን ትላላችሁ? ሰው ክርስቲያን እንዴት ሰይጣን አለብኝ ይላል? እንደዚህ አይባልም ብለው አላስተማሩም አባታችን። ዛሬ በድፈት ተነስቻለሁ። በቃ ይሄን ሰሞን በቃ በደንብ መግባባት ስላለብን ነው። የምንም ወዲህ መደባበቅ የለም። ልጅ ከሆንኩኝ እንደ ልጅ እንደፈለጉ ሊገስጹኝ ይችላሉ። እኔም ደግሞ ማገኘው ነገር እናገራለሁ፣ እሰማለሁ፣ ተግሳጽ እሰማለሁ። ሰይጣን የዋዛ አይደለም። እጃችሁ ላይ ያለውን ፈልቅቆ ማስጣል ይችላሉ። እንዴት ነው ስልጣን ያገኘው? እጅ ላይ ያለውን ፈልቅቆ ለማስጣል በማን ቋንቋ? በእሳቸው ቋንቋ። አይነካችሁም፣ አጠገባችሁም አይጠጋም። ጭራሽ ክርስቲያን ሰይጣን አለብኝ ብሎ መናገር የለበትም አሉ እንዴ። በየፈረቀሳው በየእንትኑ በየጠንቋይ ቤቱ የሚንከራተተው ማተብ ያሰረ ክርስቲያን አይደለም እንዴ? ክርስቲያን ሲባል ስንት አይነት ክርስቲያን አለ? ነጠላ ለብሶ መቶ ታቦት ቢሸኛል ላይ ጠንቋይ ቤት የሚገኘው እንዴት ነው ሰይጣን የማይገኝበት? ይሄው የዋዛ አይደለም እያሉ እሳቸው። ኧረ ይጋጫል። ተው፣ ኧረ አባቶቻችን ተው። አልተዋቸውም። መምህር ተዋቸው ትላላችሁ። ለምን ነው የምተዋቸው? እነሱ የሚያስተምሩት ትምህርት ስንት ትውልድ እኮ የሚበክለው እንዴ። ለምንድን ነው ምን ተዋቸው? ለምን እንፈራለን? ምን ስለሆኑ? አባቶቻችን ናቸው። መስቀል እንሳለማለን። ቪዲዮ አሳይቻችኋለሁ አይደል? ሄጄ እዛው ገዳማቸው ላይ ሄጄ መስቀላቸውን ስሳለም ቪዲዮ ለቅቄያለሁ። በአባትነታቸው አከብራለሁ። በቃ ምንም የሚያገናኘው ነገር የለም። እዚህ ጋር ደግሞ የምናስተምረው ትምህርት ደግሞ እየሰማ እየተቀየረ እየተለወጠ ያለ ወደ ንስሐ እየመጣ በአዳም ልኮ ትቶ ጨሌውን ትቶ እዛም መንከራተቱን ትቶ ወደ እግዚአብሔር እየመጣ ያለን ትውልድ ማደናቀፍ ደግሞ አይቻልም። ወደ ራሳችን ስንሰበሰብ አልታየም። ወደ እግዚአብሔር ወደ ቤተክርስቲያን ያቀበልናቸው ይኸው አቁርቡልን፣ ይኸው አጥምቁልን፣ ይኸው ተረከቡን ያልነው። ሰንበት ትምህርት ቤት የሚችል ከሆነ ከጠሩኝ ጉባኤ ያለ ዛሬ እስቲ አንድ ሰንበት ትምህርት ቤት እስቲ ልብ ካለው ይጥራኝና ይሄንን ትምህርት ችግር የለውም አስተምር። ከዛ አስተምረህ ሰንበት ትምህርት ቤት መመዝገብ የሚፈልግ ሰው ካለ ይምጣና ይማር። ኮርስ እናስተምረዋለን። አንተም ከፈለክ አስተምር። የመምህራንም ያስተምራሉ። ናና ሰንበት ቤት አስተምር እስቲ ይበሉ፣ እስቲ ልብ ይበሉ። አያረጉትም። ምክንያቱም ግልጥልጥ አድርገን ፊት ለፊት ያለው ነገር ነው የምንናገረው። እዛው ሆኖ ካህናቶቹን እዛው ያወቋቸው ደብተራው የትኛው እንደሆነ ትክክለኛ አገልጋይ የትኛው እንደሆነ እያወቋቸው ጸጥ ብናገረው ያስፈሳኛል ብለው፣ ብናገረው ያስገሳኛል፣ ብናገረው ችግር ውስጥ ይከተኛል ብለው ጠንቋይ ማን እንደሆነ ደብተራው ማን እንደሆነ ጤነኛው አባት ትክክለኛው አባት የትኛው እንደሆነ እያወቁ ጸጥ የማያውቁ ሰንበት ተማሪዎች አሉ። ዝም እኛ ስናስተምረው ኃጢአተኛ አባቶች ተሳደባችሁ ይባላል። የሚሰደቡት አባቶች ማን እንደሆኑ ግን ያውቃሉ። እነሱ ራሱ ቤተክርስቲያንን ደግሞ ምን እያደረጓት እንደሆነ ያውቃሉ። ሆድ ሲያውቅ ዶሮ ማታ የሚባለው ይሄ ነው። እና ያው አባታችን እየተናገሩ ነው ያሉት። እስቲ ልብ ካላችሁ ጥሩንና አስተምሬ እዛው ሰንበት ትምህርት ቤት አባል እንዲሆኑ ላርጋቸው። እዛው ዛሬ መምህር ተስፋዬ በዚህ ሰንበት ትምህርት ቤት ጉባኤ ያለው ይባል፣ ተማሪዎች ይምጡና እዛው ኮርስ አስተምሬ እዛው አባል ይሁኑ፣ እዛው መዘምራን እስቲ ያርጓቸው። ልብ ካላችሁ እኔ እሱን ነው የምፈልገው፣ ማስረከብ ነው የምፈልገው ለቤተ ክርስቲያን እንዲያገለግሉ፣ የቤተ ክርስቲያን አባል እንዲሆኑ፣ ሌላ ምንም አባል እንዲሆኑ አልፈልግም። አይ ካላችሁ ደግሞ እኛ ራሳችን የጽዋ ማህበር መስርተን ደግሞ እስቲ ስንሰበሰብ ደግሞ ምትሉን እንስማ። ለምን ተሰበሰባችሁ ምናምን ትላላችሁ
አንዱ ሊወቅሰኝ ሲሞክር የሆነ እንትን ጽዋ ተጠርቼ ሊወቅስ ሲሞክር እንዴ ይቅርታ ካንተና ከኔ ማን ነው ከቤተ ክርስቲያን ግቢ ውጭ ጉባኤ ቤተ ክርስቲያን ጉባኤ የሚሰጥ ማን ነው አልኩት። እንዴት አለኝ። ማህበረ ቅዱሳን ቤተ ክርስቲያን ውስጥ ነው እንዴ ጉባኤ ያለው? የራሳችሁ አዳራሽ ላይ አይደል የምታስተምሩት? ማን ነው ካንተና ከእናንተ ጉባኤና ከመምህር ግርማ ቤተ ክርስቲያን ግቢ ውስጥ ሆኖ እያገለገለ ያለ ማን ነው አልኩት። ጸጥ አለ። ዝም በሉ እባካችሁ፣ በውስጥ አታወሩም አትበሉ። እዚህ ህዝብ ፊት መጥተው እንደፈለጉ እያወሩ እኛ እንዴት ነው በውስጥ በኩል የምናወራው? እነሱ በቪዲዮ እየሰሩብን በአደባባይ፣ እኛም ደግሞ በደንብ አድርገን እንነግራቸዋለን። ምክንያቱም ምንም የሚቀርብን ነገር የለም። ምን ይቀርብናል እስቲ ንገሩን። ቤተክርስቲያን የሁላችን ናት፣ የማንም አይደለችም። የደሞዝተኛው ካህን የደሞዝተኛው ዲያቆን አይደለችም። ቤተክርስቲያን የሁላችን ናት። ገብተን ማስቀደስ መብታችን ነው። እውነቱን ስለተናገርን እስቲ የዛን ጊዜ ይናገሩን። ቅዱስ ቁርባኑን አልተሳደብን፣ ቀኖና ዶግማ ትውፊቱን አልተናገርን። አንድ የተናገርን ስርዓት የሌላቸው አገልጋዮች አሉ፣ ጥንቆልና ቤተክርስቲያን ውስጥ የሚያስኬዱትን አስወጡን ያለው፣ ሌላ ምንም አላልንም። ምንም ያለው ነገር የለም። ስለዚህ አባታችን ምን እያሉ ነው? ባለህ ነገር አመስግን እያሉ ነው። የሰይጣን ሴራ የሚል ነው እንግዲህ ይሄ ቪዲዮ፣ የዋዛ እንዳይመስላችሁ ሰይጣን ብለዋል። እና ተጨማሪ ነገር የያዙትን አስለቅቆ ተጨማሪ ነገር ማስመኘት የማን ተንኮል ነው? የሰይጣን ተንኮል ነው። እንድታውቁበት ያስፈልጋል። እሺ እንዴት አግኝቶ ነው የሚያስመኘኝ? ተጨማሪ ነገር እንድመኝ የሚያደርገው እሳቸው ተጨማሪ ነገር ተመኝ ይላል አሉ። ምን ውስጥ ገብቶ ልቤ ውስጥ ጭንቅላቴ አይምሮ ውስጥ ገብቶ ነው እንድመኝ የሚያደርገው? አዎ መጽሐፍ ቅዱስም እንደዛ ነው። ስለዚህ ይችላል ማለት ነው። ገብቶ እኔ ውስጥ እንድመኝ ስልጣን አግኝቷል። በምን የት ጋር ነው ደካማ ጎኔን ያገኘው? እሱን ነው ፈልጎ እያልን ያለ ነው። ያንን እርሱ አሁን ያሉትን ነው። ተጨማሪ ነገር ያስመኛል። በነገራችን ላይ አባታችንና አባ ገብረ ኪዳን እኛን የተቃወሙ መስሏቸው ስብከታቸው በሙሉ አብዛኛው ሰይጣን ሆኗል። ይሄን አስተውላችኋል? ግን ሐሰተኛ አጥማቂያን የተናገሩ መስሏቸው ሰይጣን እንዴት እንደሚያጠቃ እንዴት አድርጎ እንደሚያሸንፍ ምናምን ሳያውቁት ከኛ እኩል እያስተማሩ ነው። በብዛት ቃሉን በደንብ እየጠሩት ነው። ስለዚህ እሳቸው አሁን ምን አጋንንት እየሰበኩ ነው ማለት ነው። የእውነት እኔ ብዙ ጊዜ ቲክቶክ ላይ ያለው ስብከታቸው ላይ ያለው ቁጭ ብዬ እኮ ነው ስብከታቸውን የምከታተለው በስርዓቱ። ፈውስ መንፈሳዊ ያለ ዩቲዩባቸው ግቡና ሰብስክራይብ አድርጉ። እኔ ጋር 320 ምናምን ሺህ ያለ አይደል? ይሄን ስብከት ያዳመጠ በሙሉ ገብቶ ሰብስክራይብ ያርግ። ምን ችግር አለው? እሳቸው እንደዚህ ይላሉ። ቀናነት ካለ አይሉም። ቁጭ ብዬ ትምህርታቸውን አዳምጥና ግርም ይለኛል። በጣም የምደነቀው በዚህ ልክ ሰይጣን ተንኮለኛ እንደሆነ ካስተማሩ ለምንድን ነው ታዲያ ትምህርታችን የሚቃወሙት? አታዳምጡ እናንተ፣ ችግር የለውም ያዳምጣሉ። ለእናንተ ትምህርት እንዲሆን ይዤ ለመምጣትም ይመቸኛል አንዳንዴ። የያዝናትን ነገር መጀመሪያ መጨረስ ያስፈጽመን መድኃኔዓለም። ስለዚህ የሚያስፈልገን ምንድነው? መጽናት ነው። ያለንበት ቦታ ላይ መጽናት ያስፈልገናል። ስለዚህ የያዝነው ነገር ካንጎላችንበት ይገለናል። አጥብቀን ግን እንያዘው። ከያዝነው ላይ ቀር አጥብቀን እንያዘው። ቢመቸንም ባይመቸንም እንዲያ የሆነ እንደሆነ ፍሬ እናፈራለን። እግዚአብሔር ሆይ በሉ። እግዚአብሔር ሆይ ፍሬ ለማፍራት አብቃኝ። እግዚአብሔር ፍሬ ለማፍራት ያብቃል። አሜን። ሰላም። አንተ ደግሞ ቆይ እስክስታህን አቁምና አባታችን ቃልዎት ያሰማልን። ትምህርታችንን ሰፖርት ስላደረጉ ስለደገፉ እናመሰግናለን። ግን እባክዎትን አባታችን ይባርኩን። በእውነት መጥፎ ነገሮችን በማይክሮፎን ከሚያስተላልፉ ይባርኩን ይሻላል። ትውልዱን እኛ እያነቃን ያለ ነው። ሌላ ጥፋት ያጠፋነው ነገር የለም። እንደው ከመሬት ተነስቶ ዝም ብሎ በየዓመቱ አንድ ቃላት መደጋገም ሳይሆን መቀራረብና ማውራት ነው የሚሻለው። የእውነት እግዚአብሔር ምስክሬ ነው። ለውጥ እናመጣለን። በትውልዱ ላይ ለውጥ ይመጣል። ገብተው ፈትሹ። ስታዳምጡ ትምህርታችንን ወይም ደግሞ ቪዲዮውን ሲያዩት እንከን ለማውጣት ማዳመጥ የለብንም። እኔ አሁን አባታችን ውስጥ እንከን ለማውጣት ነው ማዳመጠው አይደለም። ይኸው በሉ ሲሉን አልን አይደል? በጎ ነገራቸው ወሰድን፣ ይባርኩን፣ ቃልዎት ያሰማልን አላቸው አይደል? እነሱ ግን እንደዛ አይሉ። እርግጠኛ ነኝ መምህር ግርማ እስቲ እንደዚህ በሉ ብለው ይሄንን ቢሉ አባታችን አይሉም፣ ወይም ደግሞ የእሳቸው ደጋፊ አይሉም። ቀናነት የለም በውስጥ በኩል
አጅሬው እንዴ እናንተ ቀላል ትምህርት በሰራችሁ እንዴ የምናስተምረው? ራሱን እኮ ሰይጣንን እኮ ነው የምንቃወመው። ይሄ ትምህርት ከባድ ትምህርት እኮ ነው። ምዕመኑን እኮ ብቻ አይደለም እያስተማርን ነው፣ በምዕመኑ ውስጥ ያለው መንፈስም እያወራ ነው። አንተ እኮ አዳልሞት ያለህ እያልነው ነው። ሃይማኖት የምታስክደው አንተ አዳልሞት ያለህ ብታጠራጥረው፣ ስዕል ፊት ሲጸልዩ ምንፍቅና የምታመጣባቸው ክፉ ሀሳብ የምታመጣባቸው አንተ አዳልሞት ሄደን ስንለው በሰዎቹ ላይ አድሮ ደግሞ አዎ ነኝ ምን ታመጣለህ ይላል። አንዳንዱ ደግሞ ይጮሃል፣ አዎ ይላል፣ አለሁ ይላል። ስለዚህ ግብ ነው በነጋችን ላይ ግብ ከመንፈስም ጋር ከሰውም ጋር ነው እኮ ትምህርቱ እኮ ሁለቱንም ፍጥረቶች እኮ ነው በደንብ አድርጎ እኮ የሚገራው። ለዚህ ነው ማንፈለገው። ሌላው እንደ ሰባኪ መድረክ ላይ ወጥቼ እኔ ወንጌል ብቻ ማስተምር ቢሆን ኖሮ ስንት ቤተክርስቲያን ቀን ሙሉ በየቤተክርስቲያኑ እየዞርኩ ባስተማርኩ ነበር። ማንም አይገፋኝም። ስለዚህ ትምህርቱ ይለያል። ይሄ ዘውግ ይለያል። ለዛ ነው ማንፈለገው። ትንሽ ያንበጫብጫል፣ ትንሽ ያንገዳግዳል። ይገርማል። እስቲ ወንድማችን ደግሞ እስቲ ያው ትውልዱ እንግዲህ መንፈስ የገባበት አይደል? ቲክቶክ ላይ ቫይራል ለመውጣትና አሪፍ አይዲያ አሪፍ የሆኑ ነገሮችን ለማምጣት ራሱን እያስተዋወቀ ነው እና እስክስታ እያለ ነው። እንዴት ናችሁ? ይህ ቪዲዮ ለሰርገኞች ነው። ሰርገኞች እንዴት ነው? ሰርጋችሁ እየደረሰ ነው። ምን አስባችኋል? ውዝዋዜ አልችልም ለሰርጌ እንዴት ነው የምወዛወዘው ብላችሁ ከተጨነቃችሁ ስልኬ ባዮ ላይ ያለ ደውሉልኝ። የተለያዩ ባህላዊ ውዝዋዜዎችን እንዲሁም የተለያዩ ወይኔ ዝና እኮ ፌመስነት እኮ በጣም እንዲህ አይነት ትውልድን ማረቅ በጣም ከባድ ነው በእውነት። በቃ እንደ አዶናይ ሰግጥ ብሏል። መሰገጥ ምን ማለት ነው? ግግም ብሎ ዝም ብሎ ብቻ አይምሮ ውስጥ የመጣውን ነገር ብቻ ዝም ብለህ ዘርግፈው። ሰው ቢሰድብም ባይሰድብም ተወው ነው አይደል? እፍረት የሌለው ትውልድ። የሮሜ መልእክት አንደኛ የቅዱስ ጳውሎስ ምዕራፍ 1 ላይ የሮሜ መልእክት ምዕራፍ 1 ላይ እንደዚህ አይነት ትውልድ ነው ያለው ይላል። ድርቅ ያለ ምንም እፍረት የሌለው ማንንም የማይፈራ ትውልድ እና እኛ የምንለው ምንድን ነው? ወንድማችን አሁን እንደ ዘና ለማድረግ አድርጎ ያቀረበውን ነገር አይነት ራቁታቸውን እየወጡ እሱስ እሺ ልብስ ለብሷል እስክስታም ነው እያለ ያለው ባህል ነው ብላችሁ ሰሩት። እሺ እየተንፈራገጠ ቢሆንም ማለት ነው። ይሄን አይቶ መቼም የማይስቅ የለም። ዳንሶችን መልመድ ከፈለጋችሁ ያላችሁበት መልእክት ያሰራችኋለሁ፣ ደውሉ እኝ እንደዚህ አይነት ቪዲዮ ኮንቴንቶች እየሰሩ በጣም ቫይራል ወጥተዋል። እንዲያውም ጭራሽ አሁን ምን አዲስ ነገር መጣ? ባልና ሚስት ሆነው ለሁለት ሆነው አውቀው የውሸት እየተጣሉ የእውነት ለማስመሰል ጥረት እያደረጉ ትኩረት መሳብ ምናምን ተጀምሯል እና ክብረ ነክ የሆኑ ዘረኝነትን የሚነኩ ስድቦችን እየተሰዳደቡ ቲክቶከሮች ባልና ሚስቶች ሲጣሉ የእውነት መስሏቸው ፌዴራሎች ቤት ድረስ መጥተው ባልየውን አስሮት ይዘውት ሄዱ። ኧረ ውሸታችንን ነው፣ ኧረ በእግዚአብሔር እኛ ዝም ብለን ቀልድ ነው ምናምን ብለው ተናገሩ አሉ። ቀልዳችንን ነው እኛ እኮ ዝም ብለን ነው ህዝብ እንዲማር ነው ምናምን አሉ። እና ያንቺም ሁለቱም ይዘው ነው አሰሯቸው። እና ያው ዝም ብዬ ሰግጣለሁ ብለህ እንደዚህ ስትወጣ መታሰርም አለ እና ራቁቱ እንደሚወጣል ከነመለመላው ባዶን ወጥቶ እንዴት ሱሪ እንዴት እንደሚለበስ ምናምን እያለ ሱሪ እንዴት እንደሚለበስ ግራ ገብቶት የሆነ በቃ እኔ እንጃ ሰው ግራ ገባው እንዴ እናንተ? እኔ እንጃ። ይሄ ትውልድ ይኸውላችሁ አሁን አባቶችን የሚሰማ ትውልድ አይደለም። ጸበል ብቻ ነው የሚያስፈልገው። ድንገት ጠርቶ ብቻ ቾፍ አድርጎ እንዲጮህ ማድረግ፣ ከዛ ደግሞ ጠላቱ ማን እንደሆነ እንዲያውቅ ድንጋይ ያደረገው ልቡን ድንዝዝ ያደረገው መንፈስ እንዲያውቅ ማድረግ ነው እንጂ ወንጌል የሚመለሰው ትውልድ አይመስለኝም። ወንጀል ለሚመስለው እንዲያው በአሁኑ ሰዓት ወንጌል መስበክ ወንጀል ለሚመስለኝ ሳስበው እና ይህን ትውልድ ነው ማስተካከል ያለብን።
ማተብ አስሯል እርግጠኛ ነኝ። እና ሰግጥ ብሏል አዶናይ አይደለም። መሰገጥ ምን ማለት ነው? የሚነግረኝ ሰው አለ? መሰገጥ እንደፈለገ ሆኖ ቪዲዮ ሰርቶ በልቀቅ አይደለም። አዎ ቲክቶክ አሳብዷቸዋል። ለዚህ እኮ ነው እኔ ቲክቶክ ላይ መሄድ የምፈራው። ቲክቶክ ላይ ሄዶ ማውራት የምፈራው ብዙ ቪዲዮ የማለቀው ለዛ ነው። ልክ የድሮ ፌስቡክ በሉት። በድሮ ጊዜ ፌስቡክ ሲመጣ ሁሉም ሰው ፎቶ የልጆቹን የሆኑ ፎቶ ይለቃል ነበር። አሁንም በቃ እንደዛ ነው የሆነው ቲክቶክ። ሁሉም አካውንት አለው። ሁሉም እኔን እዩኝ እኔን ስሙኝ ይላል። ልክ ትንቢተ ኢሳይያስ ላይ እንዳለው በመጨረሻው ዘመን የሚመጣ ትውልድ የኔ ሐሳብ ትክክል ነው የሚል ትውልድ ይመጣል ይላል። በጣም ይገርማል። ይሄ ደግሞ የአንቀጽ 43 ላይ ይመስለኛል ምናልባት የፍካሬ ኢየሱስ መጽሐፍ ላይ በመጨረሻው ዘመን የሚመጣው ትውልድ አባቶቹን አይሰማም፣ እኔ ያልኩት ትክክል ነው ይላል። ያንን ይዞ ይሄን ይለቃል። ወደፊት መሮጥ ወደኋላ አለማየት፣ አዲስ ነገር ስሜታዊ ትውልድ እንደሚመጣ ይናገራል። ፍካሬ ኢየሱስን የሚያነብሰው በደንብ ዘመኑን ማስተዋል ይችላል ብዬ አስባለሁ። እኔ ሁሌ ነው የማነበው፣ ደስ ይለኛል በጣም እና ጊዜው ትንሽ ያስፈራል። በጸበልም በተያዘ መንፈሱ በጸበልም በተያዘ አይደለም እንደዚህ በወንጌል ተማምረን እየተተቻችን ቀርቶ አዎ ብለን ልንስማማ ቀርቶ በጸበልም በተያዘ ጸበልም ተጠምቆ ወይኔ በቃ ልጁ በጸሎት አሰቃየኝ በቃ ልውጣ የሚል በተገኘ ካለ ነው እኮ እሱ